በአንዲት ትንሽ መንደር ውስጥ ነዲም የሚባል አንድ ድሃ ሰው ይኖራል። የጭቃ ቤትና ብሩኖ ተብሎ የሚጠራ ታማኝ ውሻ አለው። ሁልጊዜ ጠዋት በደከመው እግሩ ወደ ጫካው ይጓዛል። ለሰዓታትም በጫካው ውስጥ የዛፍ ቅርንጫፎችን ሲቆርጥ ይውልና በአንድ ላይ ሰብስቦ ያስራቸዋል። ከዛም ወደ ገበያ ወስዶ በትንሽ ብር ይሸጣቸዋል። በዚህ ገንዘብም በቀን ለአንድ የሚሆን ምግብና ጥቂት ተምሮችን ብቻ መግዛት ቢችል ነው። የነዲም ሚስት ሻሂስታ ቆንጆ ብትሆንም ምላሷ ግን ልክ እንደ ሰይፍ ስል ነበር። የድህነት ኑሮ ስልችት ያላት ሲሆን ባሏንም እንደማይጠቅምና እድለቢስ እንደሆነ ሰው ነው የምታስበው። ሁልጊዜም ታንጓጥጠዋለች፣ ትሰድበዋለችም። አንድ ቀን ማታ ከባድ ዝናብ እየጣለ ነበረ። ነዲም በዝናብ ረጥቦና ደክሞት በእጁ የማገዶ እንጨት ይዞ ቤት ደረሰ። ግን በቤቱ በር ላይ ያየው ትዕይንት ልቡን ክፉኛ ሰበረው። ውድና የተከበራችሁ ተመልካቾቻችን ይህንን ተወዳጅና መሳጭ አስተማሪ ታሪክ ወደፊት ከመቀጠላችን በፊት ይህንን ቪዲዮ ላይክ በማድረግና ለቻናሉም አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ እንድትመለከቱ በአክብሮት እንጠይቃለን። አሁን ታሪካችንን እንቀጥል። ሚስቱ ሻሂስታ አይኖቿ እሳት ለብሰው በንዴትና ቁጣ ጮኸችበት። ከቤቴ ይውጣልኝ፣ አንተ የተረገምክ ሰው፣ ከእንግዲህ አልፈልግህም አለችው። ነዲም በጣሙኑ ተገረመ። ለስለስ ባለ የሚንቀጠቀጥ ድምፅም ሻሂስታ ዛሬ ግን ከቀልብሽ ነሽ? ወዴት እሄዳለሁ? መሄጃ የለኝም እኮ አላት። ሻሂስታም የፈለክበት ሂድና ከውሻህ ብሩኖ ጋር ኑር፣ ከአንተ በላይ እርሱ ይጠቅማል ስትል ጮኸችበት። ይህንን ሲሰማ የነዲም አይኖችን እንባ ሞላቸው። የማገዶ እንጨቱን ሸክም ሳይሆን የተሰበረ ልቡን ሸክም አነሳ። በዝምታም ሄደ። ብሩኖም ድምፅ ሳያሰማ ተከተለው። ልክ የጌታውን ልብ የዛን ዕለት ክፉኛ የተሰበረ መሆኑን የተረዳ ይመስል። የመንደሩ መጨረሻ ሲደርሱ ነዲም ከአንድ የቆየ ፍሬ አብቃይ ዛፍ ስር ተቀመጠ። ቀና ብሎ ሰማዩን ተመለከተና ኦ አምላኬ፣ ከዚህ ታማኝ ውሻ በስተቀር የቀረኝ ምንም የለም፣ ብቸኛ ደጋፊ አንተ ነህ ሲል ለአምላኩ ተማጸነ። ከዛም ቅጽበት በኋላ ሻሂስታም ናዲም አስበውት የማያውቁት ታሪክ ጅማሮ ሆነ። ምሽቱ የበለጠ መጨለም ጀምሯል። ናዲም በዛፉ ስር እንደተቀመጠ ቀረ። ብሩኖም ራሱን ጭኑ ላይ እያደረገ ያጽናናው ይዟል። ጨለማውና ብርዱ እያየለ ሲመጣ ነዲም ከተቀመጠበት ተነስቶ ሰዎች ወደማይኖሩበት የጫካው ክፍል ተጓዘ። በመሄድ ላይ ሳሉ አንዲት የፈራረሰች ጎጆ መኖሯን ልብ አሉ። ነዲም ወደ ውስጥ ገባ። የተወሰኑ ደረቅ የማገዶ እንጨቶችን ሰብስቦ ሰውነቱን ለማሞቅ እሳት ለኮሰ። ከዛም ከብሩኖ አጠገብ የጭቃ ወለሉ ላይ ጋደም እያለ እንዲህ አለ። ብሩኖ፣ አንተ ካጠገቤ እስካለህ ድረስ ድህነት ሊያወድመኝ አይችልም። አንተ ከሺህ ሰዎች በላይ የበለጥክ ታማኝ ነህ አለ። እኩለ ሌሊት አልፎ ነበረ። ድንገት ብሩኖ ማጉረምረም ጀመረ። አይኖቹ በጎጆ ጨለማ ጥግ ላይ ተተክለዋል። ነዲም ደነገጠ። ምን ሆነሃል ብሩኖ? የዱር አውሬ አየህ እንዴ አለ። ብሩኖ የጭቃ ወለሉን በመዳፉ መቆፈር ጀመረ። ነዲም በእሳት የተያያዘ እንጨት አነሳና ጥግ ላይ ወዳለው ስፍራ አበራ። ልክ ከበርካታ ዓመታት በፊት በዛ የተቀበረ ነገር ያለ ይመስል መሬቱ ሰርጉዷል። አብረው መቆፈር ጀመሩ። ብዙም ሳይቆይ እጆቻቸው አንዳች ጠንካራ ነገርን ሲመታ ተሰማቸው። ጠጣር እንጨት የመሰለ ነገርን። ኦ አምላኬ ሲል የነዲም ከንፈር ተንቀጠቀጠ። ሰንዱቅ የሊድ ሳጥን ይመስል ነበረ። ብዙ አፈሮችን ከላዩ ላይ ማስወገድ ሲጀምሩ በብረት ዙሪያው የተጠረነፈ አንድ ያረጀ ሰንዱቅ ወይም ሳጥን ብቅ አለ። በጣም የቆየ ነበረ። ጠርዞቹ በድንጋይ ሽበቶችና በቆሻሻ እድፎች የተሸፈኑ ነበር። በሚንቀጠቀጡ እጆቹ ነዲም የዛገ ቁልፉን ለመስበር ሞከረ። በመጀመሪያ አልንቀሳቀስልህ አለው፣ ግን በኃይል በድንጋይ ሲመታው ቁልፉ ተሰበረ። ነዲም የሳጥኑን ሊድ መዝጊያ ሲከፍተው አይኖቹ አንጸባረቁ። ሳጥኑ በወርቅ ሳንቲሞች፣ በከበሩ ድንጋዮች፣ በከባድ ወርቅ በተሰሩ የአንገት ሐብሎች፣ በውድ ጥንታዊ ጌጣጌጦች ታጭቆ ነበረ። ከንፈሩ ተንቀጠቀጠ። ህልም ነው ወይስ አምላኬ ጸሎቴን ሰማኝ ሲል ጮኸ። አይኖቹ በእንባ ተሞልተው ተንበረከከ። ከዛ ምሽት በኋላ ጣፈንታ አቅጣጫዋን ቀየረች። ነዲም ከአፍታ በፊት ምንም ያልነበረው መናጢ ድሃ ሰው ዓለም በክብር እጅ እየነሳ የሚያልፈው ሀብታም ሰው ባንዴ ሆነ። በማግስቱ ጠዋት ነዲም የመጀመሪያዋ የፀሐይ ጮራ እንደፈነጠቀች ከእንቅልፉ ነቃ። እንቅልፍ አጥቶ የማደሩ የእረፍት የለሽነት ስሜት በአይኖቹ ላይ ይታያል። በጥንቃቄ የሚያብለጨልጩትን አንጡራ ሀብቶች ሳጥኑን ከፍቶ ከተመለከተ በኋላ ከዛም በጥልቀት ተነፈሰና እንዲህ አለ።
ይህንን ሀብት ይበልጥ በደበቅኩት ቁጥር የተሻለ ነው። የዓለም አይኖች ቅናትንና ስርቆትን ይዘው ይመጣሉ። በፊት እንደነበረው ሳጥኑን ዘጋው፣ በአፈር ሸፈነው። ወደ ገበያው ከማምራቱ በፊት ጥቂት ገንዘቦችን ብቻ በኪሱ ያዘ። ትንሿ የመንደሩ ገበያ ከምንጊዜውም የበለጠ ሕይወት የዘራባት ትመስላለች። የነጋዴዎች ጥሪ፣ የቅመማ ቅመሞች መዓዛና የሰዎች እንቅስቃሴ አየሩ ሞልቶታል። ነዲም ዳቦ፣ ወተትና ጥቂት ደረቅ ፍራፍሬዎችን ገዛ። ለራሱና ለብሩኖ ጥቂት ራሽኖችን ያዘ። ከዛም ሰዎች ልብ እንዳይሉት የሚመለስበትን መንገድ መረጠ። በየምሽቱ ነዲም ከሀብቱ ላይ የሚያስፈልገውን ያህል ገንዘብ ብቻ ነበር የሚወስደው። ገንዘቡንም ዕቃዎችን፣ ሸቀጦችን ገዝቶ ገበያው ላይ ለመሸጥ ተጠቀመበት። በዚህም ቀስ በቀስ ስለ ንግድ እየተረዳ መጣ። በሳምንት ውስጥ በገበያው ጥግ ላይ ትንሽ ሱቅ ተከራየ። ሚዛኑ ያላነሰ፣ ዋጋውም ከልክ ያላለፈ ነበረ። ሰዎች ከእርሱ ሸቀጣ ሸቀጦችን ብቻ አልነበረም የሚገዙት፣ እምነትን ጭምር እንጂ። ፈገግታው፣ ደግ ቃላቶቹና ንጹሕ ዓላማው የሰዎችን ልብ አሸነፈ። ብዙም ሳይቆይም ሕፃናቶች፣ አዛውንቶችና የመንደሩ ሴቶች ሁሉ በጎጆ ቤት ውስጥ የሚኖረው ሰው በሱቁ በረከት አለ ማለት ጀመሩ። በአንድ ወቅት በፊቱ ላይ ይነበብ የነበረው ድካም አሁን የለም። በምትኩም እንግዳ የሆነ ብርሃን ነበረው። የሆነ ሰው በተሰበረ ልብ የጸለየለት ይመስል። ሆኖም አሁንም ነዲም የሚኖረው በዛች በፈራረሰች ጎጆ ቤት ውስጥ ነበረ። ሲመሽ ከብሩኖ አጠገብ ተቀምጦ ፈገግ እያለ ወዳጄ፣ በዚህ መንደር ውስጥ ያለ ማንም ሰው፣ የመንደሩ እጅግ ሀብታሙ ሰው በጭቃ ጎጆ ቤት ውስጥ ዳቦውን ከውሻ ጋር እየተጋራ እንደሚበላ የሚያውቅ የለም። ሀብት ልብ ውስጥ ሲገባ ሰው ዋጋውን ያጣል እና እኔም በፍጹም እንደዛ አልሆንም። ቀናቶች አለፉ። ታማኝነቱ ነዲምን ከፍ ካለ ቦታ አወጣው። በረከትም የሕይወቱን በር አገኘው። አንዳንዶች አደነቁት፣ አንዳንዶችም ቀኑበት። ግን በእድገቱ ሁሉም ሰው ተደንቆ ነበረ። ከእነሱ መሃል ሩቅ ቦታ ያለች ሴት ሁልጊዜ ማታ ትመለከተዋለች። ሻሂስታ፣ ከቤቷ ገፍትራ ያስወጣችው ሴት። መሃላቸው ያለው ግንኙነት አብቅቷል። ፍቹ በእጇ ነበረ። እናም ጸጸት አይኖቿን ልክ እንደ ፍም እሳት ፈጃቸው። ሌሎች ሴቶችን ትጠይቃለች። ይሄ ድሮ የማገዶ እንጨት ይሸጥ የነበረው ነዲም ነው በማለት መልሱም አዎን የሚል ሆኖ ይመጣል። ዕጣ ፈንታን የሚቀይረው አምላክ የተመሰገነ ይሁን። አሁን ታማኝ ነጋዴ ሆኗል፣ በክብር የተሞላ ይሏታል። ሁልጊዜ ማታ በሻሂስታ ልብ ውስጥ ጠልቆ ዝምታ ይሰፍናል። ምን አለ ብረዳው ኖሮ ስትል በጸጸት ትንገበገባለች። አንድ ቀን ማታ ነዲም ስግደቱንና ጸሎቱን ከጨረሰ በኋላ የቆየ መጽሐፉን ገጾች እያገለባበጠ ጭለጥ አለ። በዚህ ጊዜ በሩ ተቆረቆረ። ብሩኖ ወዲያውኑ በተጠንቀቅ ቆመ። ነዲም በሩን ከፈተው። ሻሂስታ ውጭ ቆማ ነበረ። ፊቷ ገርጥቷል፣ አይኖቿን በጸጸት ተሞልተዋል። በተለሳለሰ ድምፅ ሰላም ላንተ ይሁን ነዲም አለች። ነዲም በጥንቃቄ ተመለከታት። ምንም አይነት ኩራትም ፌዝም አልነበረም በድምጿ ላይ፣ ስብራት ብቻ። ሰላም ላንቺም ይሁን፣ በዚህ ውድቅት ሌሊት ለምን መጣሽ? በሚንቀጠቀጥ ድምፅ ሻሂስታ ይቅርታህን ለመጠየቅ ልረዳህ አልቻልኩም፣ የሰራሁት ጭካኔ ነበረ። ነዲም ሊያስገባት ተገፋፍቶ ነበር፣ ግን በልቡ ላይ ያለው ጉዳት ገና አልሻረለትም። ድምፁን ዝቅ አድርጎ ልብ ይቅር ቢል እንኳ ቁስሎች ጠባሳ ጥለው ያልፋሉ። ማን የእውነት ያንቺ እንደሆነና ማን ዝም ብሎ ፈተና እንደሆነ ጊዜ ነው የሚያሳየው አላት። ብሩኖ በታማኝነት ተፈጥሮ ሻሂስታ ላይ በሚጠራጠሩ አይኖች አፈጠጠ። ሻሂስታ ለአፍታ ያህል ቆማ ቀረች። ከዛ ሌላ ምንም ቃል ሳትናገር ፊቷን አዙራ ሄደች። በማግስቱ ነዲም ወደ ውጭ ሲወጣ በጣም ተገርሞ ነበረ። ሻሂስታ የጎጆውን በረንዳ እየጠረገች ነበረ፣ ያለፈውን ስህተቷን የምታጸዳ ይመስል። ነዲም ምንም አድርግልኝ አላልኩሽም፣ ለምንድን ይህን ሁሉ ነገር የምታደርገው ሲል ጠየቃት። ራሷን ቀና አደረገች። በአይኖቿ ውስጥ እውነት ነበረ። ምክንያቱም አሁን የሰው ልጅ ዋጋው ያለው በሀብቱ ውስጥ ሳይሆን በልቡ ውስጥ መሆኑ ስለገባኝ፣ ለእኔ በጣም ቅርብ በነበርከኝ ጊዜ አጣሁ አለች። በዛ ቅጽበት ነዲም በጥልቅ ዝምታ ውስጥ ገባ። የሻሂስታ ቃላቶች ጆሮ ደረሱ፣ ግን በልቡ ውስጥ ቦታ ማግኘት አልቻሉም። ካፍታ ዝምታ በኋላ ረጋ ብሎ ተናገረ። የሰው ልጅ ዋጋው በገንዘቡ አይለካም፣ በስነ ምግባሩና በባህሪው ነው የሚለካው። የማገዶ እንጨት በተሸከምኩ ጊዜ ዋጋዬን ብትረጂ ኖሮ ከቤቱ ገፍተሽ ወደ ጨለማው አታስወጪኝም ነበር አላት። የሻሂስታ አይኖች በእንባ ተሞሉ። ድምጿ ተንቀጠቀጠ። ሀብት በማሳደድ ታወርኩ። የዓለም ብልጭልጭ ነገሮች ልቤን አደነደኑት። ዛሬ ለሰራሁት ነገር ዋጋውን እየከፈልኩ ነው። ሌላ ዕድል ይኖር ይሆን የምትሰጠኝ? ነዲም ለረዥም ጊዜ ትክ ብሎ ተመለከታት። በእይታው ውስጥ ስቃይ ነበረ፣ ግን ምሬት አልነበረም። ከዛም ሌላ ምንም ቃል ሳይናገር ወደ ጎጆ ገባ። በሩም ቀስ ብሎ ተዘጋ። ያረጀ ፍራሹ ላይ ተቀምጦ ራሱን ጠየቀ። ይቺ ሴት የእውነት የመጣችው ንስሐ ለመግባት ነው ወይስ በሀብቶቼ ላይ አይኖቿን ተክላ ነው? ከቤት የወጣበትን ምሽት አስታወሰ። ከብሩኖ በስተቀር ማንም ሳይኖረው፣ መጠለያ ሳይኖረው፣
በዛ ቅጽበት ብሩኖ ወደ ውስጥ ገባና አፉን በነዲም ታፋ ላይ አኖረ። በድህነት ጊዜ ዋጋ ያልሰጠች ሴት ገንዘብ ባገኘህ ጊዜ ዋጋ ልትሰጥህ መጣች የሚለው ይመስላል። ነዲም ጭንቅላቱን እየዳበሰ እንዲህ ሲል አጉረመረመ። በቤቴ ውስጥ ቦታ ያለው በችግሬ ጊዜ አብሮኝ ቆሞ ለነበረው ብቻ ነው። በተረጋጋ ድምፅ ነዲም በአንድ ወቅት የነበረን ግንኙነት አሁን አብቅቷል። ይቅርታ አድርጌልሻለሁ፣ ግን የተሰበሩ ነገሮች ዳግም ሊገናኙ ይችላሉ። ሆኖም እንደ በፊቱ በፍጹም አይሆኑም። የሻይስታ ከንፈሮች ተንቀጠቀጡ። ምኞት ከሆነ አንተን ለማገልገል ብቻ ሰራተኛ ሆኜ እዚህ መቆየት እችላለሁ። ነዲም አይሆንም ሻይስታ፣ አንቺን በየቀኑ እያየሁ ልቤን መጉዳት አልፈልግም። ብትሄጂ ይሻላል። ሻይስታ ተንሰቅስቃ አለቀሰች። እንባዎቿ የጸጸቶቿ ብቻ አይደሉም፣ በራሷ እጅ ላቃጠለችው ዕጣ ፈንታዋም ስትል ያፈሰሰችው ነበር። ቀናቶች አለፉ። በአንድ ወቅት ነዲምና ብሩኖ ብቻ ይኖሩበት የነበረው ጎጆ የሰዎች መሰብሰቢያ ቦታ ሆነ። አንዳንዶች ምክር ፈልገው፣ አንዳንዶች ለጸሎት፣ አንዳንዶች ችግራቸውን ለማጋራት መምጣት ጀመሩ። በገበያው ውስጥ ሰዎች ነዲም ነጋዴ ብቻ አይደለም፣ የመንደሩም ኮከብ ነው ማለት ጀመሩ። እውነቱም ይህ ነበረ። ብዙዎች በህልማቸው ብቻ የሚያዩትን ሰማይ ታማኝነቱ ሰጥቶት ነበረ። አንድ ቀን አንድ ሰው የገበያ ስፍራው ጋር መጣ። ጥሩ ልብስ፣ የሚያብለጨልጭ ጫማና በአረማመዱም ላይ ስልጣን ያለው የሚመስል ሰው። ሰላም ላንተ ይሁን፣ እኔ ሐጂም መርዋን እባላለሁ፣ ምክትል አስተዳዳሪ ነኝ። ነዲም ጭንቅላቱን በመነቅነቅ መልስ ሰጠ። ሁሉም ነገር ሰላም ነው ሲል ሐጂም ፈገግ አለ። ሀገራችን እንዳንተ ያለ ሐቀኛና ታማኝ ሰው ያስፈልጋታል። በመንደሩ በኩል የመሪዎች ጉባኤውን እንድትቀላቀል እንፈልጋለን። መሬት፣ ወታደሮች፣ አሽከሮችና ስልጣን ይሰጣል አለው። ነዲም ቀጥ ብሎ ቆመ። በአንድ ወቅት እጆቹ ከመፍለጫው ውጭ ምንም ይዘው የማያውቁ ሰው ዛሬ ስልጣን እየተሰጠው ነው። በተረጋጋ ግን ጠንከር ባለ ድምፅ ምሽቶቼን በባዶ መሬት ላይ ተኝቼ የማሳለፍ ሰው ነኝ። የስልጣን ሸክሙ ትንሽ እንኳ ካዘነበለ ሰው ጨካኝ ይሆናል። እኔም ራሴን ገና ፍጹም አላምነውም። ለዚሁ ምክንያት ስል ያቀረብክልኝን ሐሳብ አልቀበልም አለው። ሐጂም ተገረመ። ዓለም ስልጣንንና ክብርን ተከትሎ ይሮጣል፣ አንተ አልፈልግም ብለህ ትወረውረዋለህ ሲል ናዲም ፈገግ አለ። ስልጣንን የሚከተሉ ብዙውን ጊዜ ልባቸውን ይተዋሉ። ልቤ ጠንካራ እስኪሆንልኝ ድረስ በሌላ የሰው ልጅ ላይ የበላይ ሆኜ አልመራም አለው። ሐጂም ከሄደ በኋላ ድባቡ መለወጥ ጀመረ። የመንደርተኞቹ አይን መበልጠጥ፣ ሹክሹክታዎችን መናፈስ ጀመሩ። ይህ እንግዲህ በአንድ ወቅት ሚስቱ ከቤት ያባረረችው ሰው ነው። የተሰበረ በር ያለው ጎጆ ቤት ውስጥ ይተኛ የነበረ ሰው ነው። ዛሬ እጅግ ሀብታም ሰው እንዴት ሆነ? ከዚህ በኋላ እውነተኛው ፈተና ጀመረ። ሀብት ማግኘት አይደለም ከባዱ፣ ሀብትን ከልብ ማራቅ ነው እውነተኛ ድፍረት። በከተማው ውስጥ ጁዳህ ባቶኒ የሚባል ሰው አለ። ብልህ ምላሳምና ውስጡ በቅናት የሚቃጠል ሰው ነው። ጥጥና ቅመማ ቅመም መሸጫ ሱቅ አለው። የነዲም ክብርና ሀብት ማደግ ልክ እንደ ሾህ ወጋው። አንድ ቀን ለጓደኞቹ እምላለሁ፣ ይህ ሰው ሀብታም የሆነበት መንገድ ትክክል አይደለም። እኔ ራሴ አንድ ቀን ማታ ከአንድ ያረጀ ግድግዳ አጠገብ ሲቆፍር አይቼዋለሁ፣ ከመንደሩ በስተምዕራብ ካለ ስፍራ። የህዝቡ አይን ጠበበ። በገበያ ስፍራው ላይ ቀዝቃዛ የጥርጣሬ ነፋስ መንፈስ ጀመረ። በእሳቱ ላይ ተጨማሪ እሳት በመጨመር ጁዳን ሰውየው የተከማቸ ሀብት አግኝቷል በማለት አወራ። አሁን ከመሬት ስር የተደበቀ አንጡራ ሀብት አግኝቷል። ለዛ ነው በአንድ ሌሊት ተነስቶ ሀብታም የሆነው። ይህ ጭምጭምታ የመንደሩ እጅግ አደገኛ ሰው ዘንድ ደረሰ፣ አጂት ዘንድ። አጂት የታወቀ አጭበርባሪ ሲሆን በአንድ ወቅት ሽፍታ የነበረና አሁን ራሱን ሰላዩ ነጋዴ እያለ የሚጠራ ሰው ነው። አጂት ለራሱ ፈገግ አለና እንዲህ አለ፣ ይህ አንጡራ ሀብት ሌላ ሰው ጋር እንዲሄድ አልፈቅድም። ሕይወቴን አደጋ ላይ መጣል ካለብኝ እጥላለሁ እንጂ ሀብቱ የኔ ይሆናል። ጸጥረጭ ባለውና ድቅድቅ ጨለማ በዋጠው ምሽት ውስጥ አጂት በሚስጥር ሄዶ ከነዲም ጎጆ ቤት ጋር ደረሰ። በቁጥቋጦቹ ውስጥ ተደብቆ ወደ ውስጥ አጮልቆ ተመለከተ። ውስጥ ነዲም ፍራሹ ላይ ተቀምጦ ብሩኖን ስጋ እያበላውና እንደ ድሮ ጓደኛው ቆጥሮ እያዋራው ነበረ። ጥርሱን ነክሶ አጂት አኩረመረመ። የዚህ አይነት ሰው በፍጹም ጭንቅላቱን ተጠቅሞ ሀብታም ሊሆን አይችልም። አንድ ትልቅ ነገር አግኝቶ መሆን ነው ያለበት። በእድል ይህንን የተቀበረ ሀብት አገኛለሁ። በጥፍሬ መሬቱን መቆፈር ቢኖርብኝም እንኳ። በማግስቱ አጂት የራሱን ሰዎች በሥራ ሰበብ ከነዲም አጠገብ እንዲሆኑ ላካቸው። እያንዳንዱን ነገር ተከታተሉ፣ ሁሉንም ነገርም አዳመጡ። ግን የነዲም የዋህነትና ፈገግታ አንድም ሚስጥሩን አልገለጠላቸውም። ነዲም ካሰቡት በላይ የበለጠ ብልህ ሰው ሆነባቸው። ጥርጣሬው እያደገ ሲመጣ አጂት አዲስ ተንኮል መጫወት ጀመረ። ሌላ ቃሲም የተባለ ሰው ወደ ነዲም ዘንድ ላከ። ጓደኛው ለመሆን በማስመሰል ቀረበው። ቃሲም አዲስ ገበያ መገንባት የሚፈልግ ታዋቂ ኢንቨስተር መስሎ ነበር የቀረበው። የነዲምን ዝናና ታማኝነት እያደነቀ እንዲህ አለው፣ በዚህ ፕሮጀክት ላይ ከእኛ ጋር እኩል ባልደረባ እንድትሆን አስበናል።
ከውሃ ጉድጓዱ አጠገብ ያለውን መሬት በመግዛት ከጎጆ ፊት ትልቅ የገበያ ስፍራ እንገነባለን። ከጎጆ ቤቱ ውጭ በነዲም ዛፍ ጥላ ስር ተቀምጦ ማውራት ቀጠለ። ብሩኖ ከፊት ለፊታቸው ተቀምጧል። ቃሲምን በተጠራጣሪ አይኖቹ እየተመለከተው ነዲም ቅንድቡን ከፍ አደረገና እውነተኛ ባልደረባህ ማን ነው? እኔ ጋር የመምጣት እውነተኛ ዓላማህስ ምንድን ነው? ቃሲም ፈጠን ብሎ ታማኝ ሰው ነኝ፣ ቅን ነኝ። ይህ ባልደረባነታችንን በግልጽ ይጻፋል በሁሉም ሰው ፊት። ነገር ግን ነዲም በአብለጭላጭ ጣፋጭ ቃላቶቹ የሚነገሩ ቃላቶችን የሚያምን ሰው አልነበር። በተረጋጋ የድምፅ ቅላጼ እንዲህ ያለ፣ ቅን ከሆንክ ታዲያ ለምን ወደ ጥላው ሄድክ? ና ወደ ብርሃኑ እንቀመጥ። በመስጊዱ ባሉት ሰዎች ፊት ምስክሮች ባሉበት በእዛ ስምምነቱን እንፈጽማለን አለው። የቃሲም ፊት ቀረጣ። በሚንቀጠቀጥ ድምፅ አታምነኝም አለ። ነዲም ደብዛዛ ፈገግታ አሳየው። አላህን ነው ማምነው። አንተ ደግሞ እንደ ብርሃን ነህ። ከሩቅ ስትታይ ቆንጆ፣ ግን ስትቀርብ እውነቱ ይገለጣል። እጁን አነባበረ። ብሩኖ ወዲያውኑ መጭቶ ካጠገቡ ተቀመጠና ቃሲም ላይ አፈጠጠ። እዚህ ምንም አይነት ዘዴ አይሰራም የሚል ይመስላል። ከዛም ነዲም በድጋሚ ተናገረ። በጥንቃቄ አዳምጠኝ። የምትፈልገው አንጡራ ሀብት ከመሬት ስር አይደለም የተቀበረው፣ በትዕግስት ጠንክሮ በመስራት ውስጥና በማስታወስ ውስጥ ነው አለው። ቃሲም እንደ ድንጋይ ቀዝቅዞ ቀረ። ከዛም እየሮጠ ወደ አጂት ዘንድ በመሄድ ሁሉንም ነገር ነገረው። ጥርሱን እያፍጫጨ አጂት እንዲህ አለ፣ ሀብቱ በራሱ መንገድ ካልመጣ እንግዳውስ በኃይል እንወስደዋለን። የዛን ዕለት ምሽት አጂት 3 ጨካኝ ወንበዴዎቹን ጠራቸው። ዝቅ ባለ ድምፅም እንዲህ አላቸው፣ ዛሬ ማታ ሁሉም ነገር ያበቃል። የነዲም ምስጢር፣ ሀብቱ፣ ሁሉም ነገር የኛ ይሆናል። ከሁሉም አቅጣጫ ጨለማውን መተላለፊያ በማለፍ ወደ ነዲም ጎጆ ሄዱ። እያንዳንዳቸው ከባድ ዱላና ጩቤ ይዘዋል። አጂት ወደ መስኮቱ ጠቆመ። በዚህ እንገባለን። ላሉ በሩን ዝጋው። ሳሊም እንዳያመልጥ መስኮቱን ያዝበት። ልክ መስኮቱ ጋር እንደደረሱ ድንገት ብሩኖ ነጎድጓድ በመሰለ ድምፁ ሲጮህ ሁሉም በፍርሃት ቅዝቅዝ ብለው ቆመው ቀሩ። ልክ እንደ መብረቅ ብልጭታ ሉሉ ላይ ዘሎ ተከመረበትና በጥርሱ እጁን ጨምድዶ ያዘው። ላሉ በፍርሃት እየተርበደበደ ጮኸ። በእጁ የያዘው ጩቤ መሬት ላይ ወድቆ አንጸባረቀ። ጩኸቱ ነዲምን ቀሰቀሰው። ዱላውን ይዞ ከጎጆው ወጣ። በጨለማው ውስጥ አጂትን እየሮጠ ሲሸሽ ተመለከተው። ቁጣና ድፍረት በተቀላቀለበት ድምፅ ነዲም ጮኸ፣ ሀብት ፈልገህን የመጣኸው? ይኸውልህ በጠንክሮ መስራቴ ውስጥ ነው፣ በትዕግስቴና በክብሬ ውስጥ ነው ያለው። ብሩኖ በጨለማው ውስጥ መሮጡን ቀጠለ። ጩኸቱ በመንደሩ ውስጥ አስተጋባ። ሰዎች እየተሯሯጡ ወጡ። ሙሉ ታሪኩንም በአይናቸው ፊት ተገልጦ ተመለከቱት። ሲነጋ የፍርድ ቤት ባለስልጣናቶች፣ የመንደሩ መሪና ታላላቆች ተሰበሰቡ። ላሉ ክንዱ ክፉኛ የተጎዳው ሰው እውነታውን መደበቅ አልቻለም። ሁሉንም ነገር ተናገረ። የመንደሩ አዛውንት ነዲምን ተመለከተውና የዚህ አይነት ታማኝ ውሻ አይተን አናውቅም፣ ግን የበለጠ ታማኙ ደግሞ ሰውየው ራሱ ይመስላል። ለልቡና ለመሬቱ በእውነት ጸንቶ ቆሟል። ሀብትህን ያወጣኸው ከአፈሩ ሳይሆን ከራስህ በርትቶ መስራት ነው። አሁን ያንተ ታሪክ ለትውልዶች ሲነገር ይኖራል። ከዛም የመንደሩ መሪ ጎላ ባለ ድምፅ አጂት ከመንደሩ እንዲባረርና የተመኘው መሬትም ለነዲም በስጦታ ይሰጣል። ይህ ውሳኔ በይፋዊ መንግስታዊ ቃል ተመዝግቦ ይሰነዳል ሲል አወጀ። በዛኑ ቀን ነዲም መሬቱን አገኘ። የመንደርተኞቹን እምነትና ልብም አሸነፈ። ብሩኖም ውሻ ብቻ አልነበረም፣ የታማኝነት ምልክትም ሆነ። ነዲም በተቀበለው መሬት ላይ ጫፉ ላይ ትንሽ ገበያ አቋቋመ። መተዳደሪያው አደገ። ስምና ዝናውን በሰፊው ናኘ። አንድ ቀን ጠዋት የቀድሞ ሚስቱ ሻይስታ ተመልሳ መጣች። በፊቷ ኽፍረት፣ በአይኖቿ ውስጥ ማመንታት ይነበባል። ረጋ ባለ ድምፅ ነዲም እንደበደልኩ አምናለሁ። ከቤት አንተን ያስወጣሁበት ቀን የራሴን የህይወት ብርሃን እያጠፋው መሆኑን አላወቅኩም ነበረ። ነዲም ላፍታ ያህል ዝም አለ። ከዛም ረጋ ብሎ ሻይስታ፣ ድህነት የሰውን ልብ ሊሰብረው ይችላል፣ ስግብግብነትም እንግዳ ሊያደርገው ይችላል። ግን የሰው ልጅ ይቅርታን ተምሮ ወደፊት መቀጠል አለበት። ሻይስታ መናገር ከመቻሏ በፊት ነዲም ወደፊት መጣና ገንዘቤን ፈልገሽ ከሆነ የመጣሽው ዙረሽ ተመለሺ። ግን በአንድ ወቅት ተወጂው የነበረውን ሰው ፈልገሽ ከሆነ የመጣሽው በሩም ልቤም ክፍት ነው ላንቺ። የሻይስታ አይን በእንባ ተሞላ። ጭንቅላቷን ደፍታ እምላለሁ ያንን የማውቀውን ነዲምን ዋጋውን ማየት ያልቻልኩትን ሰውዬ ፈልጌን የመጣሁት። የሰው ልጅ ዋጋው በልብሱ ሳይሆን በልቡ ውስጥ መሆኑን አስተምረኸኛል። ነዲም እጇን ያዘው። እንግዳውስ አዲስ ጅማሮ እናደርጋለን። ጎጆዋ ትንሽ ልትሆን ትችላለች፣ ግን ለሁለት የሚዋደዱ ልቦች ቤተ መንግስት ነበረች። በዚህ ጊዜ ብሩኖ ዘለለና በሁለቱም ዙሪያ ተሽከረከረ። ለአዲሱ ህይወታቸው ምርቃቱን የሚሰጥ ይመስል። የዛሬውን ቪዲዮ እንዴት አገኛችሁት? በኮሜንት ላይ አሳውቁን።
ምን ያህሎቻችሁስ ይህንን ምርጥ ቪዲዮ እስከ መጨረሻው ተመልክታችኋል? ጨርሰናል በማለት ጻፉልን። ከየት ሆናችሁ እንደምትከታተሉንም በኮሜንት ላይ አሳውቁን። ሁልጊዜም መርጣችሁ ስለምትከታተሉን እናመሰግናለን። በሌላ ድንቅ ቪዲዮ እስከምንገናኝ መልካም ጊዜ